በ15ኛው ክፍለ ዘመን በጀርመን ሀገር ኑንበርግ ከምትባል ከተማ አካባቢ በምትገኝ ትንሽ መንደር ውስጥ አንድ አባት ከ18 ልጆቹ ጋር ይኖር ነበር። በአቅራቢያቸው ካለ የማዕድን ቦታ ተቀጥሮ በቀን 18 ሰዓት እየሰራ ቤተሰቡን ያስተዳድር ነበር። ሁለቱ ልጆቹ ለስዕል ልዩ የሆነ ፍላጎት ስለነበራቸውና አባታቸው ወደ ኑንበርግ ልኮ የማስተማር አቅም እንደሌለው ስለሚያውቁ እንዴት መማር እንዳለባቸው አሰቡ። ሁለቱ ወንድማማቾች ከሁለት አንደኛችን ወደ ኑንበርግ ሄደን ስነ ስዕል መማር አለብን፣ ኑንበርግ ሄዶ የሚማረውን ለመለየት ዕጣ እናውጣ። ይህ ለውድ አድማጮቻችን ግሩም በሆነ እንዲሁም ለዛ ባለው መልኩ ረጃጅም እንዲሁም አጫጭር የሆኑ ትረካዎችን የሚያገኙበት ገጽ ነው። ሁሉም ትረካዎቻችን ለጆሮ የሚስማሙ ስለሆኑ ሰብስክራይብ በማድረግ ያበረታቱን። ለመለየት ዕጣ እናውጣ። ያሸነፈው ሄዶ ይማራል፣ የተሸነፈው ደግሞ ወንድሙ ተምሮ እስከሚጨርስ ድረስ ማዕድን ማውጣት ስራ ተቀጥሮ ወንድሙን ያስተምራል። በዕጣው አሸናፊ የሆነው ትምህርቱን ከጨረሰ በኋላ ከስዕል ሽያጭ በሚያገኘው ገንዘብ የተሸነፈውን ያስተምራል በሚል ተስማሙ። በዕጣው አሸናፊ የነበረው አልበርት ዱረር ነበር። አልበርት ዱረር ወደ ኑንበርግ ሂዶ የስነ ስዕል ትምህርቱን መማር ጀመረ። እጅግ በጣም ጎበዝ ከመሆኑ የተነሳ እሱን ከሚያስተምሩ መምህራኖችም ይበልጥ ነበር። ወንድሙም ትምህርቱን እስኪጨርስ በገባው ቃል መሰረት ሌትና ቀን እየሰራ አስተማረው። 4 ዓመታትን ተምሮ ከጨረሰ በኋላም ወደ ትውልድ መንደሩ ሲመለስ ሀገሬው ግብዣ አድርጎ ተቀበለው። አልበርት ዱረርም በተሰበሰበው ሰው መሃል ወንድሙን እየተመለከተ ዛሬ እኔ ተምሬ ለዚህ የበቃሁት በወንድሜ ድካምና ብርታት ነው። በሕይወቴ ውስጥ ካሉ ነገሮች ሁሉ አስበልጬ እወድሃለሁ። በገባነው ቃል መሰረት የኔ ስዕሎች በዓለም ላይ እጅግ ተወደዋል፣ ብዙ ገንዘብም አገኛለሁ። አሁን ያንተ ተራ ነው፣ ወደ ኑንበርግ ሂደህ ትምህርትን ትማራለህ ሲል ይነግረዋል። የአልበርት ወንድምም ወንድሜ በአንተ ስኬት በጣም ኮርቻለሁ፣ እኔ ግን ረፍዶብኛል። ጣቶቼን ተመልከታቸው፣ በአድካሚው ሥራ ምክንያት ብርጭቆ እንኳን መያዝ አይችሉም። የእጅ አጥንቶች ተሰብረዋል። ብሩሽ ይዤ እንዴት አድርጌ ስዕል መስራት እችላለሁ? የኔ ረፍዷል፣ ህልሜ ባንተ አይቼዋለሁ በማለት በእንባ ይመልስለታል። ዛሬ ላይ በ15ኛው ክፍለ ዘመን በአልበርት ዱረር የተሰሩ በመቶዎች የሚቆጠሩ ስዕሎች በዓለም ላይ ባሉ ትላልቅ ሙዚየሞች ተሰቅለው ይገኛሉ። በተለይም ከስራዎች ሁሉ ታላቅ ክብር ያስገኘለት ጸላይ እጆች የሚባለው ሲሆን ይህም ለታላቅነት ያበቁትን ለሱ ስኬት መስዋዕት የሆኑትን የወንድሙን እጆች የሰራበት ስዕሉ ነው። በህይወታችን ውስጥ ዛሬ ላለንበት ደረጃ እንድንበቃ ያደረጉን ለእኛ ስኬት ሲሉ የተሰዉ ብዙ እጆች አሉ። ይህንንም የአልበርት ዱረር ጸላይ እጆች የሚለውን ልብ የሚነካ ስዕል የተመለከተ ሁሉ በሕይወቱ ስለሱ ሲሉ የተሰዉትን እነዚያን ውብ እጆች እንደሚያስብ አምናለሁ። ይህን ታሪክ ሰምተው ከወደዱት ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ያበረታቱን። እናመሰግናለን።